እኔ እዚህ ካልሆነ ዱባይ ስትመጡ እዛው እንትን ታረጋለህ ምንም ችግር የለም ብዬ ሁሉ አውርቸው ነበር። እዛ ስካይላይት ተገናኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። እንግዲህ ሁላችሁም የቡራና የሀይሚዬ መጣላት ሁላችሁም ጋር የሆነ የፈጠረባችሁ ነገር አለ። ምክንያቱም በቀደም ላይፍ ላይ እንደተጣሉ አይታችሁ ነበረ፣ በኮሜንታቶች እንዲሁም በቤተሰብ ምክንያት ማለት ነው። እንግዲህ ኮሜንታተሮች ነበሩ እና ትናንትና ደግሞ ዩቱብ ቻናል ከፍቶላት ነበረ እና ለፍቅረኛ ነኝ ብላ ለመጣችሁ ልጅ ፍቅረኛ ናት ብሎ ያመጣት ልጅ ማለት ነው። እንዲሁም አምሳላት ማለት ነው ላት ማለት ነው። እና ትናንትና ብዙ ነገሮች እያላችሁ ነበር። እኔም አስተያየት ሰጥቼበታለሁ። በነገራችን ላይ ሀይሚዬ እንግዲህ ያው ይቅርታ እንዳላደረገችና እንዳኮረፈችው እንደነበረ ተናግረዋል ማለት ነው። እንዲሁም ደግሞ ዱባይ ሄደው ያለውን ነገር ሁላ እንደሚፈቱም ሰምቻለሁ ማለት ነው። እና እንግዲህ ወንድሟ ጋር ሄዳ ነገሮችን እንዲስተካከሉ ለማድረግ ደግሞ አብርሽ ወደ እነሱ ጋር መጥቶ ነበረ ማለት ነው። እንግዲህ ይቅርታም ጠይቋል ብሩኬ ማለት ነው። ይቅርታ ጠይቋታል፣ ግን እሷ ይቅርታውን ብዙም የተቀበለችውም አይመስልም በነገራችን ላይ ማለት ነው። እና ነገሮች እንግዲህ አምሳላትም ያው እንግዲህ አብራው እንዳለች ነው እየተናገሩ ያሉት ማለት ነው። አብራ ተብሩኬ ጋር እንዳለች ማለት ያው ቤት ውስጥ ታይሆን ማለት በሚፈልጋት ሰዓት እንደሚያገኛት ነው ብዙዎች እያወሩ ያሉት ማለት ነው በውስጥም። እና እሷ ደግሞ ያው ወደሱ እንዳዘነበረ ሁላችሁም ታውቃላችሁ፣ እንዳፈቀረችው ማለት ነው። እና እሱም ባይፈልጋ ኖሮ እሷ ግን በጣም ትናንትና ራሱ ትናገር የነበረችውን ናፍቄህ ነበረ እያለች ነበር። እንዲሁም ስለናፈከኝ ነው የጠራኸኝ ብዬ ና ያሰብኩን ነበረ እና ስልክም አልደወልክልኝም፣ በጣም ነው የናፈኩህ እና ለዚህ አልነበረኝ የፈለግኩ የነበረው እኔ አንተን ለማየት ነው እያለች ነበረ። ያ ነገር ደግሞ ኦዲየንሶች ጋር በጣም እንደውም ደግሞ የሀይሚ ገዳፊ ነን ብላችሁ ያላችሁ ጋር በጣም እያንጫጫ ነበር ይሄ ነገር ማለት ነው። በጣም ብዙዎቻችን የኦዲየንሶቹን ክብር እንዲሁም ደግሞ ኦዲየንሶቹ የሚሉትን ስለሚሰማ ነው ዛሬ ዩቱብ ቻናል ከፍቶ ይዟት የመጣው። እነሱ የሚሉትን ነው የሚሰማው፣ እሷ የምትለውን አይሰማም ምናምን እያላችሁ ብዙዎቻችሁ እያላችሁን ነበር ማለት ነው። እንግዲህ እሱ ደግሞ ያን ነገር ለእናንተ ብሎ ታይሆን የሚያደርገው ለራሱ ብሎ ነው ማለት ነው። እና ሁለቱንም እንደሚስማሙ በማድረግ ብከዱ ጥሩ ነው። ያልሆነ ነገሮችን ባታመጡ ጥሩ ነው ብዬ አስባለሁኝ። እንግዲህ አብርሽም የመጣው ምክንያቱ ነገሮችን ለመፍታት እነሱ መካከል ያለውን አብርሽም ጋር እንግዲህ ታሁን በፊት የተፈጠረበት ነገር በዚህ ምክንያት ነው፣ በጓደኞቹ ምክንያት እንደገና ያለመግባባት ያለመነጋገር ምክንያት ነው ማለት ነው ተትዳሩ እንደዚህ የሆነውና ስለዚህ እሱም እንደ ታላቅነት እንግዲህ ሊመክር መጥቷል። እንግዲህ ብሩኬም አበባ ገዝቶ ፏ አድርጎ ይቅርታ ጠይቋታል ማለት ነው። እንግዲህ እሷም እንግዲህ ሁለቱም እንግዲህ ይቅርታ ተባብለው ህይወታቸውን እንደሚመሩ እርግጠኛ ነኝ። ዱባይም በቅርብ ቀን እንደሚሄዱ ባለሙሉ ተስፋ ነን ሁላችንም ማለት ነው። ዱባይ ላይ እንደሚሄዱም ያው ሀይሚዬ ማለት ከልቧ እንዳልሆነ ሁላችሁም ያው ተረታችሁታል ብዬ አስባለሁ። ምክንያቱም እሷ የምትፈልገው ነገር አንድ ነገር አለ ተብሩኬ። አንደኛ ነገር ምንድን ነው? ቀለበት አድርጎላት በስነ ስርዓት ወደ ጋብቻው እንዲገባ ተናግራለች። ከአሁንም በፊት ተናግራለች ማለት ነው። ምክንያቱም ሽማግሌ ወደ ቤተሰብ መላክ አለበት እያለች ነበረ ማለት ነው። ያን ነገር ደግሞ ደጋግማ ተናግራለች ማለት ነው። ያን ሪካርድ ደግሞ አስገባላችኋለሁ ማለት ነው እዚህ መሀል ላይ። እና አምሳላት ደግሞ ዱባይ አብሬ ካልሄድኩ እያለች ብሩኬ ጋር በጣም ብዙ ውዝግብ ፈጠረች ነበረ። እንግዲህ ብሩኬ ደግሞ እኔ የጠራሁሽ እንድታስማሚኝ ሀይሚ ጋር ሰላም እንድንፈጥር ነው እንጂ ሰላም እንድትነሽኝ አይደለም የጠራሁሽም መልካም ሴት ስለሆንሽ መልካም ልጅ ስለሆንሽ ስለዚህ ብዙ መስዋዕትነት ስለከፈልሽልኝ አብረሽ ለዛ ነው ዩቱብ ቻናልም ከፍቼ የሰጠሁሽ እንጂ ከአንቺ ጋር ምንም አይነት ግንኙነት የለንም በሌላ ምክንያት ብሏታል ማለት ነው። ያን ነገር ደግሞ እሷ አልተቀበለችውም። እሷ እንዳፈቀረችውና እንደወደደችው ነው እየተናገረች ያለችው። እንግዲህ ደግሞ እሷ ያን ነገር ደግሞ
ወደደችው አፈቀረችው የሚሆን ነገር የለም። ሀይሚዬ እና ሀይሚዬ ብቻ ናት። በነገራችን ላይ ኦዲየንሶች ደግሞ የፈለጋችሁትን እያወራችሁ ነው። እሷን እየጎዳት ነው ያለው። ለእሷ ምንም አይነት ቦታ እየሰጣት አይደለም ምትሏላችሁ። በነገራችን ላይ ለሀይሚ እንደ ብሩኬ የሰጣት ቦታ ማንም የለም። ትቀጥል ደግሞ ሁለቱንም የምትወዱ ብቻ ነው ለእናንተ ነው ይሄ መልእክት እንጂ ለሌሎች አይደለም። ምክንያቱም እነሱም ባንድ የምትዋቸው ብኮኑ እዛ ጋር ገብታችሁ ያልሆነ ኮሜንት ባልጣፋችሁ ነበረ። እነሱ እንዲጣሉ ባላረጋችሁ ነበረ። እንዲሁም ደግሞ በቃ እንወዳቸዋለን ትላላችሁ። የእነሱን ፕሮፋይል ሰቅላችሁ ማንነታችሁን ታታሳውቁ አንዴ ከሷ ትሆናላችሁ፣ አንዴ ከሱ ትሆናላችሁ ማለት ነው። እና አብዛኞቻችሁ ኦዲየንሶች ማለት ነው እንደዚህ አይነት ነገሮችን ግን ባታደርጉባቸው ደስ ይለናል፣ ሁላችንም ማለት ነው። የምንፈልገው ነገር አይደለም እና ሰላም ሆነው በአንድ እንዲመጡልን ነው እኛ የምንፈልገው። ሀይሚም የብሩክ ናት፣ ብሩክም የሀይሚ ነው እና ስለዚህ እንዲለያዩ መቼም አንፈልግም። ሰላም እንዲሆኑልን ነው የምንፈልገው። በአንድነት በፍቅር እንዲመጡ ነው የምንፈልገው እንጂ ተለያይተው ሌላ ጉዳይ ውስጥ እንዲገቡ አንፈልግም ማንኛችንም ማለት ነው። ይህን ነገር ደግሞ ታውቃላችሁ። አብዛኞቻችሁ ደግሞ ማለት እንደዚህ የተወሰናችሁ ናችሁ ማለት ነው። እንደዚህ አይነት ነገር የምታራምዱት ማለት ነው። እሷን ንቋን ነው ቤት አስቀምጦ እሷን በእጁ ታስገባት በኋላ ምናምን የምትሏላችሁ። መቼም ቢሆን በእጁ አላስገባትም። ምክንያቱም ከፈለገ ማሄድ ትችላለች፣ የተፈለገ መቀመጥ ትችላለች። ስለዚህ እሱ ሰርፕራይዝ ያደረጋት ቤቱ አንድ ጋር ሆነው በቃ ሰላም ሆነው በአንድ እንዲኖሩ እንጂ ሌላ ነገር አስገድዷት አይደለም ብዬ አስባለሁኝ። ስለዚህ እነሱ ደግሞ ራሳቸው ፍቅራቸውን መምራት ያቃታቸው ራሳቸው ናቸው መመካከር። ምክንያቱም ሁለቱም ጋር አንደኛ ነገር እኔ የተመለከታቸው እምነት የሚባል ነገር በቃ ሀይሚዬ ብሩኬን ልታምነው አልቻለችም። ብሩኬ ደግሞ ሀይሚን ሊያምናት አልቻለም። ያ ነገር ነው የተፈጠረው ነገር ማለት ነው። አብዛኛውን ደግሞ ሀይሚዬ ናት ያላመነችው ማለት ነው። በነገሮቹ በሚመጡት ነገሮች ሁላ እያመነችው አይደለም ብሩኬን። ያ ነገር ነው ደግሞ በብዛት እሷን እየጎዳት ያለው ማለት ነው። እና ዋናው ነገር ለሰው ልጅ ምንድነው? እምነት ነው፣ መተማመን። እምነት ከሌለ ደግሞ ፋይዳ የለውም ምንም አይነት ነገር ምንም ስጦታ ቢሰጣት ምንም ቢያደርግላት ምንም እንትን ቢላት ታላመነችው ምንም አይነት ትዳርም ሆነ ኑሮ ሊኖር አይቻልም ማለት ነው። እና ያን ነገር ደግሞ እናንተ ሁላችሁም ማወቅ ታውቃላችሁ ብዬ አስባለሁኝ።